ስትለቁት ማለት ነው የሆነ የሎን ነገር እናንተ ካይር ነገር እኮ ቆርጣችሁ ሼር አታረጉም። ብቻ የሆነ ነገር እሱ ወይ ተሳስቶ ወይ የሆነ ነገር ብሎ ያወራትን ባሏ እንደዚህ ይላል ብላችሁ ቆርጣችሁ ቲክቶክ ላይ ትለቁታላችሁ። እንደዚህ ሳይሆን ከመጀመሪያ ያወራ ነው ለምን አትለቁቱ? እና የሆነች መጥፎ ነገሯ የሆነ አውቆ እንደ ጨዋታ እንደ ብልግና ያወራው ነገር ማለት ማንም እኮ ሰው እንደ ጨዋታ ያወራዋል። እውነት አይደለም፣ እሱ ለጨዋታ ነው ያወራው። እናንተ ደግሞ በእውነት አድርጋችሁ ለቃችሁ ትሉታላችሁ። በላይ ላይ ደግሞ የሚጽፉት ከስር የሚሰጡት ኮሜንት ፈጣሪ ይፍሩ። አሁንም ቆራጣችሁ ሊቀቁት። አይደንቀኝም፣ አይበርደኝም። ባለቤቴም እንደዛ ነው። እና በመቀጠል ደግሞ ማለት ነው እኔና እሱን ለማጣላት ስልክ ደውላችሁ እንደገና ስራ ሊሰራ ካለካላችሁት ምን ሆናችሁ ነው? ልሸቀልብህ ነው የሆነ ነገር ልትልብህ ነው። እኔ እኮ ካሜራ የምደቅነው እኮ መጀመሪያ ተመካክረን ሳላስፈቅደው እኮ ካሜራ አልቀርጽም። ግን እናንተ ለማጣላት በተለይ ኢትዮጵያ ያላችሁ ማለት ነው አያገባችሁ። ልታዩ ከፈለጋችሁ ይዩት እንጂ በሌላ በሱ ምን ይሁን የተኛ ራሱ ለቅቄ ቀርጬ በለቀው ምንም አይመለከታችሁ ማለት ነው። በተለይ ኢትዮጵያ ያላችሁ ፈጣሪ ወይ ደውላችሁ ጭራሽ የምታሩ ነገር የለም። እሱ ደግሞ ስራ ቦታ ሄዳችሁ የምታሩ እንግዲህ ሮዚን አናዳችኋታል። ግን እሷ ያኔ መናደድ የለባትም ነበር። እንደውም ደስ ሊላት ነበር የሚገባው። አካውንቷ ተንቀሳቅሷል፣ እይታ አለው ምናምን። እንደውም እንደዚህ እያደረገኝ መቀጠል ነበር ያለባት። ግን እሷ ተናዳለች። ቤተሰቦቼ ለማንኛውም ላይክ ሰብስክራይብ እያደረጋችሁ ነው። እስኪ እኔንም አሳድጉኝ። እኔ እስኪ ከማን ጋር ልሰግጥ እንዴ? ግዴታ ባል መኖር አለበት እንዴ ለመሰገጥ ለመፈመስ? ኧረ ተው ግን ተው፣ ግፍ ነው። እኔንም አፈምሱኝና ዶላር ይክፈለኝ እንዴ! ስንት ወሬ እኮ ዶላር እንዳመረኝ እኮ ቀሩ ቤተሰቦቼ። እና ለማንኛውም ቤተሰብ ሮዚን አናዳችኋታል። እውነት ለመናገር እኔ እንኳን ገና ድሮ ነው የምከታተላት። ደስ ትለኛለች ጨዋታዋ ምናምን። ባልየውም ደግሞ ለምን እንደሚተኛ ለምን ዝም እንደሚል ተናግሯልና ተኝቼ የምበላው ወፍጮ ስለሆነ የምሰራው ወፍጮ ቤት ቁጭ ብዬ ስለምውል ወገቤን ያመኛል ምናምን ብሎ ተናግሯል። እናንተ ግን በቃ የሌላ ነገር አስመሰላችሁበት እና በቃ ባህሪው ከሆነ እሷ ይዛው ወልዳለች ተቀምጣለች እና የሌላ ነገር መሰላችሁ። እና ሮዚ ደግሞ በጣም ተናዳለች። ከስራ ሁሉ ምናምን ለማፈናቀል ያው በድሏታል ምናምን በሚል ምክንያት እንትን ሊል ይችላል ህዝባችን ያው ያየውን እንጂ ምን እንደሆነ ምን አያውቅም። ሰው ሚዲያ ላይ የሚሰራው በብዛት ድራማ ነው። አንዳንድ ሰዎች እንጂ ሳይነጋገሩ መቼም ሲለቅ ይሄን ቪዲዮ ስንት ስትል ባል ምንም ባይነጋገር እንደዛ አታርጊ ማለቱ አይቀርም። ስለዛ ቪዲዮዋን ከፈለጋችሁ እዩላት እንጂ እንደዛ ያደረጋት ወይም እንዲህ ሊያረጋት ነው በመጥፎ መንገድ አስባችሁ እሱን ከስራ ማቋረጥ ወይም ደግሞ እየደወላችሁ ማስቸገር ብታቆሙ አሪፍ ነው። ለምን እሷም ይሄንን ነገር እሷም ሆነ እሱ ተመካክረው የሚያደርጉት ነገር ነው ምናልባት ማለት ነው። ስለዛ ይሄ ሌላ ነገር ነው ብላችሁ የምትሉትን ነገር አቁማችሁ ቪዲዮዋን ይውላት። እውነት ምስኪን ናት፣ ታሳዝነኛለች። በቃ ሁሌ ጎመን ነው ወይ ምበይ፣ ሁሌ ድንች ነው ወይ ትናገራለች እኮ። እናንተ ጆሮ ስለሌላችሁ ስለማሰማት ነው እንጂ እኔ ምንም ነገር ስለሌለኝ ነው ይሄን የምንበላው፣ እንጀራም እየገዛው ነው፣ ቂጣ ነው የምንበላው እያለች እኮ ትናገራለች። ግን እናንተ መስሚያችሁ ጥጥ ነው። እናንተ ያያችሁት የሆነ መጥፎ ነገር አያችሁ፣ ከዛ ኮሜንት ቲክቶክ ላይ ወስዳችሁ ለጠፋችሁት። ያን የሆነው እንጂ ብዙ ጊዜ እሷ ቪዲዮ ይልኝ ትላለች። ግን በመጥፎ በኩል ስለመጣችና በእንደዚህ አይነት መንገድ ስለመጣች ቆራርጣችሁ ለቀቃችሁባት እንጂ ከልጆቿም ከጓደኛም ከቤተሰቦቿም ጋር ትመጣለች ሁሌ ማለት ነው። እና በጣም ታሳዝነኛለች። ግን ደግሞ ጠንካራ ጎበዝ ናት፣ ደስ ትላለች። በቃ በራሷ የምትተማመን ሴት ናት። እውነት ለመናገር ማነው ከአረብ ሀገር ሄዱ እንደዚህ አይነት ህይወት ኖር ብሎ የሚኖር? እሷ ግን ወልዳ በነገራችን ላይ ዩቱብ ከከፈተኝ በጣም ቆይታለች። ግን መስራት የጀመረችው አሁን ነው። ትታው ነበረ ያው ወልዳ ምናምን 2 ልጅ አሏት፣ ሴት ልጆች በጣም ደስ የሚለው። እናንተ ግን ያያችኋት ዛሬ ነው። ዩቱብ ከተከፈተ በጣም ቆይቷል። እና ቤተሰብ አበረታቷት፣ በመጥፎ በኩል ሳይሆን በጥሩ መንገድ
በርች እያላችሁ ለማበረታታት እንጂ እሷና እሱን የሆነ ክፉ ነገር እንትን ብላችሁ ለማጣላት ወይም ለማራራቅ አትሞክሩ። እሺ እንደዚህ አይነት ነገር መጥፎ ነው። ወንዶች ደግሞ እንደዚህ አይነት ነገር ሲፈጠር እንትን ይላሉ ማለት ነው። መጥፎ ነገር አሚሯቸው ውስጥ ይሻላልና ለምን አወጣሽኝ ብሎ ደግሞ እሷን የሆነ ነገር እንዳያደርጋት እናንተ ቢያንስ በተቻላችሁ አቅም ለማበረታታት እንጂ እሱን እየተሳደባችሁ ሌላ ነገር ለማስባል አትሞክሩ። ለማንኛውም እሷ ያለችውና የምትፈልገው ነገር አበረታቱኝ ነው። ስራ ትሰራለች፣ እዘዟት። በቃ ይህን እያበረታታችኋት ቀጥሉ እላችኋለሁ ቤተሰቦቼ። እና እንደዚያ ነው። እኔንም አበረታቱኝ እንዴ! እኔም ግዴታ አንድ ገለጀጅ ባል ይዤ መምጣት አለብኝ እንዴ? እኔማ ማለት ነው ይሁን በቃ ባሌ ብልጥ እንኳን ቢሆን ጅል ሆይ አርጌ ነው የማመጣው እንድፈምስ ማለት ነው። ለምን እናንተ እንደዚህ አይነት ነገር ነው ወይ የመታኙ የሆነ ነገር ካልሆነ በስተቀር እናንተ ደስ አይላችሁም። በቃ እስካሁን ያልተመለከታችኋትን አሁን ነው ስታናገረው ዝም ስለሚላት ምናምን ትዕግስቷን አይታችሁ ምናምን የለቀቃችኋት እንጂ እስከ ዛሬም አለ ባልየው። ዛሬ አይደለም መውጣት የጀመረው። ግን እኔ የምመጣው በእንደዚህ አይነት መንገድ ነው። ዛሬ ያልኩትን እንዳቆጥሩብኝና ቤተሰቦቼ ላይክ ሰብስክራይብ በማድረግ አበረታቱኝ። 10 ኪ ገብተናል። ምስጋናዬን በቅርቡ አቀርባለሁ። ስላልተመቸኝ ነው። ያው እንደዚህ ቸኮል ያለች ቪዲዮ ሲኖረን ብቻ ነው ቶሎ ካች የምንለው። ለማንኛውም እውነት ዩቲዩብ በጣም እየቀዘቀዘ ነው። ቪዲዮ ሼር አላደርግ ብሎኛል። እስኪ በእናታችሁ ሼር አድርጉልኝ። እወዳችኋለሁ።